ታስገባኛለህ ወይስ አታስገባኝ? አላስገባም። ለምን አስገባለሁ? ግባሽ ግባ ግባ ከተ ብሎ ወጀል በስርዓት ምንድነው? ተነስ። ምንድነው ስርዓት የማይኖረው? ተነስና በስርዓት አዋራለሁ። ተነስ ወጀል ገና ቀጠቅጣለሁ። ሰማለህ? እውነቱን ተናገር። አትይ። እሺ እሷ እንዳረፈች ታውቃለህ ወይስ አታውቅም? መቅደስ እንዳረፈች ታውቃለህ ወይስ አታውቅም? አራለች ምኑን አለች። ልጅቱ ማን ይገድላት? አንተ ነህ? ያው አጋጣሚ በቃ ስንጨቃጨቅ ከፎቅ ላይ ወርቃብኝ ነው ህይወቷ ያለፈው። ሆስፒታል ገባች ምናምን አጋጣሚ ነው። ተነስ በተነስ። እሺ አታከተ። እሺ ና ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ያው እንደተለመደው ዛሬም በአዲስ ነገር በአዲስ ስራ መጥቻለሁ ማለት ነው። እንግዲህ ያው ሰሞኑን በጣም እንደምታዩት ብዙ ሰዎች እየተጋለጡ ነው የሚገኙት። ብዙ ወንጀለኞች እየተጋለጡ ነው የሚገኙት። እንደተለመደው ዛሬም አንድ ጥርጣሬ እህታችን አላት። እንግዲህ በሱም ጥርጣሬ ተነስተን እውነት ነው ውሸት ነው የሚሉትን ነገሮች ያው ለማጣራት እንሞክራለን ማለት ነው። እንግዲህ ያው እንደ መግቢያ ለእናንተም ለማሳወቅ እህታችን እያለች ያለችው ታላቅ ወንድሟ ጋር እዚህ ቤት ይኖሩ እንደነበረ፣ አሁንም ስቲል እየኖሩ ነው። ግን አሁን ደግሞ በቅርቡ ኦልሞስት በዚህ 4 ዓመት ጊዜ ውስጥ ከፍቅረኛው ጋር ብዙ ጊዜ እሷ ጋር ይሆን ነበረ እና አሁን ደግሞ ድንገት ፍቅረኛው ከፎቅ ላይ ወይም ከህንፃ ላይ ተወርውራ ህይወቷ እንዳለፈ፣ ወንድሟ ደግሞ እዚህ ቤት ውስጥ እንደሚገኝ ነው የነገረችኝ። በዋነኝነት እውነቱ እንዲጣራ ትፈልጋለች። በጣም መልካም የነበረች ሴት ከህንፃ ላይ ተወርውራ እሱ ቀብሯ ላይ እንኳን እንዳልሄደ ነው እህቴ የነገረችኝ። በዋነኝነት ጥቆማውን የምትሰጠው ወንድሟ ላይ ነው። እህቱ ናት፣ ወንድሟ ላይ ነው ጥቆማ የምትሰጠው። አሁን ደግሞ ከሀገርም ለመውጣት እየተደዋወለ እየተነጋገረ እንደሆነ ስትጠይቀው ስለዚህ ጉዳይም ጭራሽ እንደሚያፋጥጣት እና ብዙ ነገር እንደሚላት ነው እህቴ የነገረችኝ። ብቻ ያው ብዙ ነገሮች አሉ፣ እሷ የጠረጠረቻቸው ነገሮች። እኛም ይህንን ነገር ከዚህ በፊት ሰምተን ነበረ። በዋነኝነት ዛሬም እንግዲህ ለስራው ሬዲ ሆነን መጠናልና ነገሮችን ለማጣራት እንሞክራለን ማለት ነው። ታዲያ ይሄንን ስናደርግ እናንተ ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች ይህንን ቪዲዮ አዳርሱ። በተጨማሪም የኛ ቤተሰብ ያልሆናችሁ ደግሞ ሳብስክራይብ የምትለዋን በመጫን ደግሞ ቤተሰቡን ቀጣይ ቪዲዮ ይደርሳችኋል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም የኔት፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ደህና። በጣም ጥሩ። ያው በመጀመሪያ ደረጃ ሳላበረታታሽ ወይም ደግሞ ልክ እንዳንቺ ወንድምም ላይ ይሁን አባትም ላይ ይሁን የሆነ አይነት በቃ እናትም ላይ ይሁን የሆነ አይነት ጥርጣሬ ሲደርስ በአካባቢሽ ላለ ሰው መናገር ጥሩ ነገር ነው። ገብቶሻል አይደል? እና ያደረግሽው ነገር በጣም አፕሪሺየት የሚደረግ ነገር ነው። ሳላመሰግንሽ ማለፍ አልፈልግም። እና እስኪ መጀመሪያ ስምሽን አስተዋውቂን፣ ከዛ በኋላ ደግሞ የተፈጠረው ነገር ምንድነው፣ የሆነው ነገር ምንድነው የሚለውን እስኪ ለአድማጭም ለተመልካች። እሺ፣ በመጀመሪያ አመሰግናለሁ አንተም እዚህ ድረስ ስለመጣክ። ስሜ ህሊና ይባላል። እሺ፣ ያው ልናገር የመጣሁት ስለ ወንድሜ ነው። እኔና ወንድሜ እናትና አባታችን ሞተዋል። አንድ ቤት ነው የምንኖረው። እዚህ ቤት ውስጥ እዚህ ቤት ውስጥ ነበር የምንኖረውና የ4 ዓመት ፍቅረኛ አለችው። ያው ከሷ ጋር በጣም ብዙ ላይፎች አሳልፈዋል አብረው። እዚያ አይኖርም፣ ብዙ ጊዜውን ከሷ ጋር ነው የሚሆነው። ግን ከትንሽ ጊዜ በኋላ እሱ ላይ አይቼበት ማላቀውን አይነት ጸባይ ያየሁበት እና በቃ ግራ ገብቶኛል። ምን እንደምለው ማላቀም እኔ ስናገረው ራሱ ትክክለኛ ምላሽ ለኔ አይሰጠኝም። በቃ የራሱ ወይ መቆጣት ወይ መበሳጨት ወይ መሳደብ ምናምን ካልሆነ በስተቀር ምንም ትክክለኛ ምላሽ አይሰጠኝም።
እና በጣም ተጨንቄያለሁ። በቃ ማረጉ ሁሉ ነገር ነበር ይጠፋኝ። ከዛ በመሀከል ላይ ፍቅረኛው ሞተች ተባለ። ከሷ ጋር ምን እንደተፈጠረ አላውቅም። ከሷ ከመሞቷ በፊት ወደዚህ ቤት መጥቷል። ከ3 ቀን በፊት ምናምን እዚህ ቤት መጥቶ ነው የሚኖረው እና ከሷ ተለይቶ መቆየት የማይችል ሰው እንዴት ከሷ ተለይቶ መጣ የሚለው ነገር ውስጤን ጥርጣሬ ፈጥሮብኛል። እና ልክ እሱ በመጣ በ3ኛው ቀን ምናምን የሷ ሞት ተሰማ። እንዴት ሰማሽ አንቺ? ከማለት ነግረሽኛል፣ በስልክም ትንከባከበኛለች፣ ጥሩ ሴት ነበረች፣ ትመጣለች ቤትም ብለሽኝ ነበረ። በእነዛ ቀናቶች አልተደዋወላችሁም ወይስ የነበረውን ኮንዲሽን ንገሪኝ? አው በጣም ጥሩ ሰው ናት እሷ እና በጣም ቅርበት አለን ከኔ ጋር። ቤት እኔ እሷ ቤት ሄዳለሁ፣ እሷም ወደኛ ቤት ትመጣለች። እዛ የሰፈሩ ሰዎች ብዙዎቹ ምናምን ከኔ ጋር ይተዋወቃሉ። እና የዛ ሰፈር ሰው ነው እኔ ነገረኝ መሞቷን የሰማሁት። እና ዳንግጬ ሄጄ ነበር ለቅሷንም፣ ግን እሷ አልደረሰም ነበር፣ ቀብሯንም አልመጣም። በቃ እኔ አላቅም ብቻ መጥቼ ከዛ ቀብሯን ለምንድን ነው ያልሄድከው ምናምን ነገር ብዬ ስጠይቀው ትክክለኛ ምላሽ አይሰጠኝም። ምን አገባሽ ወደዛ ሂጂ ምናምን ነገር እያለ ክፍለ ሀገር ነው አስክሬኗም ክፍለ ሀገር ነው ሄደ ብለሽኛል። አዎ ወደ ክፍለ ሀገር ነው አስክሬኗ እየተላከው እና በቃ እንደዛ ነው። እሱም ትክክለኛ ምላሽ አይሰጠኝም። እሷም ሞተች ተብሏል። የሰፈሩ ሰው ሁሉም ሰው ማለት ግራ ገብቶታል። እንዴት ያችን የምትሰለች በጣም ተጫዋች ከሰው ጋር ተግባቢ ናት። ከብዙ ሰው ጋር በቃ ትግባባለች። እና እንዴት ሆኖ እንዴት ልትወርቅ ቻለች? ከፎቅ ላይ ተወርውራ ነው የተባለው። እና ምንም ማስረጃ የለም፣ የሚያውቅ ማንም የለም። ግን የሱ ሁኔታዎች ደግሞ እኔን ያጠራጥሩኛል በጣም። ማለት የሰፈሩ ሰዎች ከህንጻ ላይ ተወርውራ ሞተች ነው እንጂ ማን ነው ምንድነው የሚለውን ነገር ማንም የሚያውቅ የለም። ማንም የሚያውቅ የለም። ሁሉም በቃ ተወርውራ መሞቷን ነው እንጂ እንዴት ሞተች ለምን በምን ተብሎ በቃ ማንም ሰው አልጠየቀም። ሁሉም ዝም ብሏል። እኔ ግን ውስጤ ጥርጣሬ አለ። ምክንያቱም ስንት አመት ሙሉ አብሯት የቆየ ወንድሜ ነው። በርግጥ ግን ስንት አመት ሙሉ አብሯት ቆይቶ እንዴት ባንዴ እንደዚህ በቃ በሷ ጨክኖ እንዴት ዝም ሊል ቻለ የሚለው ነገር ውስጤ ጥርጣሬ እየፈጠረብኝ ነው። ማለት ቢጣሉ እንኳን ሞታለች ተብሎ እንዴት ልቡ ተረጋግቶ ይቀመጣል የሚለው ነገር ሐሳቤ ውስጥ አለ። እና እሱ በቃ አሁን ልሄድ ነው ምናምን ነገር ንብረቶቹን በሙሉ በእኔ ስም አድርጓቸዋል። እና ልሄድ ነው ወደ ሌላ ቦታ ወደ ሌላ በሊቢያ ሊሳደር ነው ምናምን ነገርና ገንዘብ ካስፈለገ ትልኪልኛለሽ ብሎ ንብረቶቹን በሙሉ በእኔ ስም ነው ያዘዋወረ። ሁሉን ነገር በእኔ ስም። ይሄ ነገር ከተፈጠረ ኦልሞስት ወደ 6 ወር ጊዜ እንደሆነም ነግረሽኛልና 6 ወር ሙሉ ቤት ውስጥ እሱ የነበሩት ሁኔታዎች ቀብርም አልሄደም ብለሽኛል። ስለሷ ሞትም ስጠይቀው ምንም ፈቃደኛ አይደለም ብለሽኛልና ስለሱ ነገር ንገሪኝ። ምንም በቃ ሰላም የለውም። ቤት ውስጥ ለሊት ይቃዣል። እኔ ያልገፈተርኳት ምናምን እያለ እንደዚህ አይነት ነገሮችን ያወራል። እና ጓደኛ አለው፣ አንድ ጓደኛ አለው። እሱ ሲመጣ እኔን ያስወጡኛል። እነሱ ውስጥ ምን እንደሚያወሩ አላውቅም። ስልክ በጣም ያበዛል። ተደጋጋሚ ስልክ ያወራል። በቃ የመጨናነቅ እኔ ተኛው መስሎት ስልክ ምናምን ሲያወራ ነበር። በቃ እንሄዳለን ምናምን ነገር እያለ ማለት ነው። እና በቃ ይሄ ነገሩ ያጠራጠረ ይመጣ። እስኪ ማለት ሌሊትም ስልክ ያወራል ብለሽኛል። እና ምንድነው የሚያወራቸው ነገሮች? አንቺ የተኛሽ እየመሰለው ምንድናቸው የሚያወራቸው ነገሮች? ከማን ጋር ነው የሚያወራው? ከማን ጋር እንደሚያወራ እኔ በርግጥ አላውቅም። ብዙ እንትን አይደለም። ግን በቃ እንሄዳለን በቃ ቶሎ ብለህ ነገሮችን አስተካክልልኝ ምናምን ነገር፣ ከዚህ መሄድ አለብኝ ቶሎ ሳይነቃብኝ ሁሉም ነገር ምናምን ነገር ይላል። ሳይነቃብኝ ቶሎ ልሂድ ምናምን ነገር ይላል። ምን ያክል በጣም የተረበሸ ስሜት ሰው ፊቱ ላይ ያስታውቅ የለ። ሲረበሽ ነገሮች ሁሉ ቅዝቅዝ ይላል። ቤት ውስጥ ሰላም አይሰራ። ምግብ እንኳን አይበላም። ምግብ ራሱ አይበላም። ቀርቦለት ትቶት ይሄዳል። ስልክ በቃ በተደጋጋሚ ያወራል። ምን እንደሚል ራሱ እኔ ምንም አይገባኝም። በቃ ቶሎ በል ምን ሆነ ነው? ለምንድን ነው ይሄንን ነገር ያላስተካከልክልኝ? ጊዜ እየሄደ እኮ ነው ምናምን ነገር ይላል። እና አባቶችሽ በምን ነበር ላይክ አርፏል ብለሽኛልና እንዴ እስኪ እነሱ ካረፉ በኋላ የኖራችሁት ምን አይነት ጸባይ እንዳለው ወንድምሽ እነሱንም ንገሪኝ። ወይ በጣም ትሁት ሰው ነው ማለት በቃ እንዴት ብዬ ልንገር። እነሱ ከሞቱ በኋላ በቃ ለእህቱ በጣም ነው ትሪት የሚያደርገኝ።
ከሱ አልፎ ፍቅረኛው ራሱ እኔም በጣም ትሪት ታደርገኛለች። እሱ በቃ ቤት ውስጥ በጣም ሰላማዊ ሰው ነው። እኔ እንደዚህ አዲስ ጸባይ ራሱ ሲያመጣ በጣም ገርሞኛል። ለዛም ነው ወደ አንተ ጋር የመጣሁት። ምን አዲስ ነገር ፊት ለፊቱ ላይ ስላየሁበት ቤት ውስጥ የሚያደርጋቸው ነገሮች በጣም እያሳሰቡኝ ስለሆነ ነው። እና በቃ ለኔ በጣም ይጨነቃል፣ ያስባል። ምን በላሽ፣ ትምህርት እንዴት ነው፣ ትምህርትሽ ውጤትሽ እንዴት ነው፣ በቃ ስለኔ በደንብ ነው የሚጨነቀው። አሁን ጭራሽ በቃ ትዝ ራሱ አልለውም ማለት ትችላለህ። በቃ የራሱ ጉዳይ ይመጣል፣ ይወጣል፣ ይገባል፣ ምናምን ስልኩን ምናምን ይነካካል ምናምን እንደዚህ አይነት ነገር። ከፍቅረኛው ጋር የማይስማሙባቸው ነገሮች ነበሩ? ስለዚህ የምታውቂው ነገር አለ? ምናልባት የሚጣሉበት እሱ ተጣልቶ እዚህ መጦ ወይ ደግሞ ስልክ ሲነጋገሩ እስኪ የምታውቂያቸው ነገሮች ሁሉ አላቅም። ብቻ ያው መጣላቶች ካሉ ታውቂያለሽ፣ በስልክ ሲጨቃጨቁም ልትሰሚ ትችያለሽ። እንደዚህ አይነት ነገሮች ከነበሩ ወይ ደግሞ እሷ እንደ ቅርብ ሰው አይታሽ እንደዚህ አለኝ እኮ እንደዚህ አለኝ ይባላል መቼም። እንደዚህ አይነት ነገሮችን እስቲ ካሉ ማለት እሷ በጣም ተግባቢ ሰው ስለሆነች ከብሱ ጋር ትግባባለችና ይመስለኛል ቅናት አለበት እሱ በጣም ይቀናል። እንደዚህ ከሌሎች ሰዎች ጋር ምናምን ነገር ስታወራ ብዙ ጊዜ የሚያጣላቸው ነገር እሱ ነው። ለሁሉም ለምንድነው የምትስቂው፣ ከሁሉም ጋር ለምንድነው የምታወሪው ምናምን በእንደዚህ አይነት ነገር ሁሌ እንትን ይላሉና እሷ ደግሞ ትናግረኛለች። ወንድምሽ እኮ እንደዚህ እያለኝ ነው፣ ለምንድነው ከሁሉም ሰው ጋር የምታወሪው ምናምን ነገር አይ ስለሚወድሽ ይሆናል የሚቀናው ምናምን ብዬ እኔ እላታለሁ። ግን ያው ይሄን ያህል ደረጃ ይደራረሳሉ ይሄ ነገር ያጣላቸዋል ብዬ አላስብም። በስልክ የሚጨቃጨቁት ነገር ምናምን ካለስ እንደዚህ አይነት ነገር ይሰማሽ ከዚህ በፊት? እኔ እንጃ ባይድ እኔ እንደዚህ አላውቅም። ይሄን አታውቂም? አላውቅም። አሁን አንቺ ስንተኛ ክፍል ተማሪ ነሽ? እኔ 12ኛ ክፍል። ይሄንን ያክል ጊዜ ያስተማረሽ እሱ ነው? አዎ። ይቅርታ አድርጊልኝና ጥያቄ ድጋሚ ልጠይቅሽ ነው። ስለ እናት አባቶችሽ አልነገርሽኝም እና ያረፉበት ሁኔታ ብዬሽ ነበር። ኦኬ እሺ። እነሱ በመኪና አደጋ ነው የሞቱት። ሁለታቸው? ሁለቱም በአንድ መኪና እየሄዱ ነበርና መኪናው ብልሽት ሳይኖርበት አይቀርም እና ተጋጭቶ ነው። ለሱ ነው በጣም አዝናለሁ። ግን ያው መቼስ እንደዚህ አይነት ነገር በጣም ብልጥ ልጅ ናት። ተመልካቾች ያለችኝ ነገር ሌላም ነገር ስትለኝ ነበር ከምን አንፃር እንዳሰበችው ነገር እሱ ከሀገር እንኳን ቢወጣ የእሷ ቤተሰቦች እኔን አይምሩኝም እያለች ነበረ። በዚህ ልክ ነው ያሰበችው። እሱ እንዴት ነው ያሰብሽው? ጭንቅላትሽ ላይ እንዴት ነው የመጣው? ምክንያቱም እኔ ብቻዬን ነኝ ያለሁት። እሱ ነገሮች ከተመቻቹለት ከሀገር ይወጣል። ከዛ እሷን የሆነ ነገር አድጓት እንኳን ቢሆን በዚህ ነገር እኛ እርግጠኛ አይደለንም። ግን ሁሉ ነገር ከወጣ በኋላ ከታወቀ በኋላ እሱ መሆኑ ከታወቀ በኋላ እኔ እንዴት ይለቁኛል? ምክንያቱም እኔ ብቻ ነኝ ያለሁት። አንደኛ እሱም ከሆነ እንደዚህ እንድትሆን ያረጋት እሱ በህግ እንኳን ስር ቢሆን አንቺ ማንም ሊናገርሽ አይችልም። ምክንያቱም በወንጀሉ በሰራው ጥፋት እሱ ራሱ ነው ሊቀጣ የሚችለው። ካልሆነ ግን እሱ ከሌለ አንቺንም ሊኖሩ ይችላሉ። በጣም ጥሩ፣ ትክክል ነሽ። ትክክል ነገር ነው ያደረግሽው። ስለ ጓደኛውም አንዳንድ ኢንፎርሜሽን ትሰጭናለሽ። ስለ ስደቱ የሚያወራ ከሱ ጋር ነው ብለሽ ነው የምታስቢው? እንደዛ ብዬ ነው የማስበው። ያው ብዙ ጊዜ ከሱ ጋር ነው ስልክም የሚያዘወትረው የሚያወራው ምናምን እና እንደዚህ አይነት ነገሮችን ጓደኛው ያውቃል። ደግሞ ማለት እንደዚህ ከዚህ በፊት የሆነ ልምድ ይኖረው ምናምን ሙሉ መረጃ ባይኖረኝም ከዚህ በፊትም እንደዚህ አይነት ሰው ወደዛ ይልካል ምናምን ነገር እያለ እንደዚህ በጨዋታ መሀል ሰምቼ ነበረ እና ከሱ ጋር ነው በእርግጠኝነት የሚያወራው። በስልክም ከሱ ጋር ነው የሚያወራው። ቤት ውስጥም ሲመጡ ደግሞ እኔ እንዳልሰማ ከቤት አስወጥተውኝ እነሱ የራሳቸው ወሬ የሚያወጡበት አላቅም። የሆነ ምስጢር አለ መሀላቸው። ቆይ አንዴ ትንሽ ደቂቃ ጠብቂ ነው የምናወራው ነገር አለ ምናምን ብሎን እኔ ይወጣለሁ፣ እነሱ ቁጭ ብለው ያወራሉ። ረጅም ሰዓት ያወራሉ። ትንሽ ደቂቃ ብሎኛል፣ ረጅም ሰዓታት አውርተው ምናምን እሱ ከወጣ በኋላ በቃ እሱ ሰላም አይደለም፣ ይበሰጫጫል ቤት ውስጥ ምናምን ነገር ምናምን ነገር ቶሎ ለምንድን ነው የማይጨርስልኝ የሰውዬ ምናምን እያለ ብቻውን ሁሉ ያወራል። ጥሩ ብቻ የሰጠሽው ጥቆማ በጣም ጥሩ ነው። እያየን ነው፣ በጣም ብዙ ፋውል ስራዎች እየተሰሩ እያየን ነውና አሁን ላይ ደግሞ እኛ የምንሰራው ከነፍስ ጋር የተያያዘ ነገር ነው። ምክንያቱም እንደዚህ
ህዝቡ መማር አለበት። ክቡር የሆነው የሰው ልጅ ህይወት ዝም ብሎ መቀማት የለበትም። ስለዛ አንስቶ ሰው ላይ መተኮስ፣ አንስቶ ሰውን የሆነ ነገር ማድረግ ትክክል እንዳልሆነ ብዙ ሰው እንዲማርልን እንፈልጋለን። ገብቶሻል አይደል? በዋነኝነት ግን አንቺ የሰጠሽው ጥቆማ የተናገርሽው ነገር በጣም ጠቃሚ የሆነ ነገር ነው። በቃ ሁላችንም ተመልካቾች እንደዚህ አይነት ነገር በአካባቢያችን ሲፈጠር ወንድሜ ነው እህቴ ነው ወይም ደግሞ እሱ እንደዚህ ነው የሚባል ነገር የለም። ወንጀል የሰራን ሰው በሙላ እየሄዳችሁ በአካባቢያችሁ ባለ ጣቢያ ማስያዝ ይኖርባችኋል፣ ማመልከት ይኖርባችኋል። በቃ ካልሆነ ነግበኔ የሚባል ነገር አለ። እሷ እንግዲህ ነግበኔ ብላ በማሰብ ነግበኔ ብላ በመፍራት ነው ይሄንን ሁሉ ነገር እንጂ ወንድሟ ነው ምንም ነገር እንዲሆንበት አትፈልግም። ብቸኛ ወንድሟ ነው። ከዛ ውጪ እንደዚህ አይነት ነገሮች ሲፈጠሩ ግን ዝም ማለት ነው። ነገም በእኛ ቤት ላይ ምን ሊመጣ እንደሚችል አናቅምና በዋነኝነት የያዝነውን ጥቆማ መሰረት በማድረግ ማወጣጣቶችን እናደርጋለን። እንግዲህ ጓደኛው የሚመጣ ከሆነ በጣም ጥሩ ካሜራ እናስቀምጣለን ቤት ውስጥ ማለት ነው። ያ ሳይሆን ከቀረ ደግሞ ጓደኛውም ካልመጣ ልክ ካንቺ ጋር በቃ ምንም ሳትፈሪ ሳትሸማቀቂ ዛሬ ይመጣል አይደል እዚህ ቤት ስለ ልጅቱ በደንብ አንሽለት፣ በደንብ አውሪው። የት ነው ያረካት? ምንድን ነው የሆነችው? የት ነው እንኳን ያረካት ማለት መሞቷ ታውቋል። ምን ሆና ነው ግን ብለሽ አውቀሽ ርዕስ አስነስተሽ አውሪው። ገብቶሻል አይደል? ስለዛ ያሉትን ነገሮች ደግሞ ያው አሁን ላይ ነገሮችን እየጨረሰ እንደሆነ በዚህ 2 ቀን ውስጥ እንደሚወጣም ነግረሽኛልና እኛም ከሌሎች ክሮዎች ጋር በቅርበት እዚህ ቤት አካባቢ በመሆን አሉን አብረውንም የህግ አካሎች እንግዲህ እዚህ አካባቢ እነሱ ስላሉ ምንም ሳትፈሪ እኛም ስላለን እያንዳንዱን ማስረጃ ትይዥልኛለሽ። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ቤት ውስጥ ካሜራ እንገጥማለን። እንደዛ ነው ልናደርግ የምንችለው። የምናያቸው ነገሮች ካሉ እንግዲህ አብረን እናያለን ማለት ነው። እስከ ፕሮግራም ፍጻሜ ግን አብራችሁ ቆዩ። ሄሎ ፍቄ፣ ሄሎ አረ እንዴት አረክልኝ? አንተ የሰራሁት ወንጀል መሆኑን የሰው ነፍስ እኮ ነው የጠፋብኝ። ለዛውም 4 ዓመት ፍቅረኛ እንዴ እኮ እና ታዲያ በቃ እኔ ሻንጤን ዘገጃችቻለሁ ምናምን በቃ አንተን ብቻ ነው የምጠብቀው። ለእህቴም አልነገርኳትም ለትንሿ ለህሊም እኮ አሁን ልነግራት ነው። በቃ ከሰዓት እወጣለሁ። በቃ እሺ፣ አሪፍ በቃ እሺ፣ ሁሉ ነገር አዘገጃችቻለሁ። እሱንማ እዛ ከደረስኩ በኋላ ብሩን አስገባልሃለሁ። ምን ችግር አለ? እሺ ወንድሜ፣ እኔ እኮ በቃ ገባህ አይደል? በጣም እኮ ስላስጨነቀኝ እኮ ነው። አዎ በቃ እዚህ ጋር የእህቴን ጉዳይ ያሳስበኛል፣ እዛ ጋር ደግሞ ሌላ ነገር። በቃ መውጣት ስላለብኝ ነው፣ የግድ መውጣት ስላለብኝ ነው። ከዛ ባሻገር ደግሞ እዚህ ሰሞኑን ደግሞ ግርግሩ ምኑ በቃ አዎ፣ አረ በቃ የፈጀው ይፍጭና በቃ መውጣቱ ይሻላል። አረ በቃ እሺ፣ አንተ በቃ ስለ ብሩ ጉዳይ ምንም አትጨነቅ።
እዛው እንደደረስኩ እህቴ ታስገባላለች ሙሉ ችግር የለውም። ለኔ ለዚህ ጊዜ ካልሆንከኝ ታዲያ መቼ ጓደኛዬ ባለውለታዬ አባ ፍቅዬ አደራን በእናትህ እንግዲህ በቃ ሁሉ ነገር አዘጋጃችኋለሁ። ፓስፖርቴንም አዘጋጃችኋለሁ ምናምን ሁሉ ነገር በቃ እሺ ህሊና ነይ እስኪ ነይ ቁጭ በይ እስኪ። ይኸውልሽ አንድ የምነግርሽ ነገር አለ። ያው የግድ ስራ ፊልድ መውጣት አለብኝ። ብዙ ጊዜ ተለያይተን አናውቅም ታውቂያለሽ። እኔ እንደ እናትም እንደ አባትም ሆኜ አሳድጌሻለሁ። ጎበዝ ልጅ ሁኚ፣ ትምህርትሽ ላይ በርቺ። በጣም ጎበዝ ነሽ፣ በዚሁ በርቺ። ምንም ልሽ ነገር የለም። ግን ለስራ ነው ፊልድ ስራ። አሁን ራሱ እየተደወለልኝ አንድ አመት ምናምን ብቆይ ነው። እንደዛም ላልቆይ ይችላል። ገባሻል? አንቺ በርቺ ትምህርትሽ ላይ። ከዛ ባሻገር ገዚህ አልኖርኩም እንጂ በቃ አብረን ነን ማለት ትችያለሽ። ያንን ሁላ ጊዜ እኔም ብቻ አንጥለኝ ትሄድ ነው። የግድ መውጣት ስላለብኝ ነው ማንም እንጂ እኔ ካንቺ ተለይቼ ስሚኝ፣ እኔ ካንቺ ተለይቼ መኖር ፈልጌ መስሎሽ ነው እንዴ? አይደለም፣ ግን ግድ መውጣት ስላለብኝ ነው። ተረዳሽኝ? የግድ መሄድ ስላለብኝ ነው። እስከ መቼ ደግሞ ህይወታችንን መቀየር አለበት። እዚህ ሀገር ደግሞ እንደምታውቂው ነው ቢያንስ በሊቢያ ምናምን አድርጌ አንዱ ሀገር ሄጄ የሆነ ነገር መያዝ አለብን። እናት አባት እንደሌለን ታውቂያለሽ። እዚህ ከሆነ እኮ ሰርተን መለወጥ እንችላለን እኮ። አሁን ማንም እንደሌለኝ ያወቀኝ ከዚህ መውጣት አለብኝ አልኩሽ። በቃ ገባሽ አይደል? ይሄ እዚሁ የማይሆን ነገር ነው። ስንት አመት ይኸው እዛው ባለውበት አይደል እየሰራው ምን ተለወጠ? ቢያንስ መቅዲ እንኳን ብትኖር አብራን ትሆናለች። ቢያንስ እኮ ለሁሉም ነገር አደራ ሰጥቻታለሁ። ለሀብታም ማለት ነው ሁሉ ነገር ማለት ነው። ምንም ነገር የሚቸግርሽ ነገር የለም። እኔ በአካል የለውም እንጂ በቃ ሁሉ ነገር አደራ። እኔ እንደኔ ሆና እሷ አንተን ትልሻለች። ገባሽ አይደል? ምንም የሚያስጨንቅሽ ጉዳይ የለም። ሁሉ ነገር አደራ ለእሷ ሰጥቻታለሁ። ከዛ ባሻገር ደግሞ እኔ በየሰዓቱ ደውልልሻለሁ። እሺ ምንም እንዳትጨነቂ። እንዴ አንድ አመት ሙሉ ሄጄ እዛው እቀመጣለሁ ብለሽ አንድ አመት አልኩሽ እንጂ አንድ አመትም ላልቆይ እችላለሁ። አንድ ወርም ቆይቼ ልመጣ እችላለሁ። ገባሽ አይደል? አሁን እኮ እያልከኝ ያለው ስደት ሄዳለሁ እኮ ነው እያልከኝ ያለከው አይደል እንዴ? ይኸውልሽ እንደዛ ነው። ስደት ይሁን እንጂ እዛ ጋር ነገሮቹ ከተመቻቹልኝ አንድ ወርም አልቆይም። ገባሽ? ግን በቃ የግድ መውጣት ስላለብኝ ነው ከዚህ ሀገር። አሁን እዛ ሄዳ የሆነ ነገር ብትሆንስ? ምን ሆናለሁ? ምንም አልሆንም እንዴ። ሲጀምር ምን ሆናለሁ? ለሴት ልጅ ነው እንጂ ከባድ ለወንድ ልጅ ምንም አልሆንም። እሱን አያሳስብም፣ አታስቢ። ብትሞትስ? ብዙ ነገር አለ። ወንድ ልጅም ሆነ እኮ ይሞታል አይደል እንዴ? አልሞትም። እሱ አያስጨንቅሽ። መቅደስ ብትኖር ቢያንስ ከኔ ጋር ብትሆን እኮ አሪፍ ነው። አሁን ያንን መቅደስ የሞተ ሰው ደግሞ አትጥሪብኝ በእናትሽ። መቅደስ የምትይኝ ከትላንትና ጀምሮ ደግሞ ይቺ ልጅ ጠምደሻታል። በቃ ትረፍበት። የሞተ ሰው ዝም ብለሽ የምታነሽ እንዴት እንደዚህ ትላለህ? ምንም ቢሆን እኮ የ4 አመት ፍቅረኛ ነበረች። ፍቅረኛዬ ናት አውቃለሁ። ታዲያ ለምን ከአንቺ በላይ ደግሞ ለእኔ ፍቅረኛዬ ናት አይደል? ስለሷ አትጨነቂ። በዚህ ጉዳይ ይኸውልሽ እንዳታወሪ ከዚህ በኋላ
የምር የምትወደኝ ከሆነ ስለ መቅደስ ሁሉ ይኸውልሽ እንዳታወሪ አሁን ደጋግመሽ ይኸውልሽ ስለሷ ጉዳይ በቃ የሞተች ሰው አታንሽብኝ አታናድጂኝ በይ መንገድ ተጓዥ ነኝ ሁሉንም ነገር ይኸውልሽ በቃ ስለሷ አታውሪልኝ የተፈጠረውን ነገር ማወቅ እፈልጋለሁ በሰዓቱ ከመቅደስ ምን ሆነህ ወደ ቤት እንደመጣህ ማወቅ እፈልጋለሁ አንቺ ገና ልጅ እኮ ነሽ እኮ ሲጀመር ስለዚህ ምናምን ማለትም የለብሽም እኮ ልጅ ነኝ እኔ ወንድምሽ ነኝ ሰማሽ መልስ እንደዚህ አፍላፊ መከፋፈትም አያስፈልግም እንደዚህ ማውራትም ስለሱ አያገባሽም አሁን መንገር ያለብኝ አንቺ ተማሪ ነሽ ትምህርትሽ ላይ አርፈሽ ተማሪ የሚቸግርሽን ነገር ለሀብታም ሁሉ ነገር እንትን በያት ስለሷ ሌላ ታሪክ አታውሪልኝ ምን አስሬ መቅደስ ይኸውልሽ አታልቅሽ እንደሱ አታልቅሽ አንቺ እኔ ይኸውልሽ ከሀገር ወጣሁ ማለት እኮ ለእኛም እኮ ነው ለአንቺም እኮ ነው አልፈልግም በቃ እሺ አታልቅሽ በቃ እሺ ዝም በይ በቃ እሺ ዝም በይ እሺ አታልቅሽ በቃ የምር የምትወደኝ ከሆነ ስለኔ የምታስብልኝ ከሆነ ሁሉንም ነገር እንድነግርህ እፈልጋለሁ እሺ እነግርሻለሁ እሱን ከወጣሁ በኋላ በስልክ ሁሉ ነገር አስረዳሻለሁ አልፈልግም አሁኑን እንድትነግረኝ ነው የምፈልገው አልፈልግም ይኸውልሽ አንቺ ገና ልጅ ነሽ ሲጀመር ስለዚህ ጉዳይ ምንም እንትን ብዙ ማታውቂው ነገር አለ ብዙ ማወቅ እፈልጋለሁ ሁሉንም ነገር አንቺ ገና ነሽ ስለሱ አታውሪ አንተም ስለሱ አትንገረኝ እኔ ገና እንደሆንኩኝ አውቃለሁ ሁሉንም ነገር አውቃለሁ ንገረኝ በቃ እንድትነግረኝ ምንድን ነው የምነግርሽ ሁሉንም ነገር መቅደስ ላይ የተፈጠረውን ነገር የምንም ስለማ መቅደስ ነው የምታወሪው የአራት ዓመት ፍቅረኛህን በእንደዚች በትንሽ ጊዜ ትረሳታለህ ብዬ አላስብም የተፈጠረውን ነገር በሙሉ ቁጭ ብላ እንድታስረዳኝ እፈልጋለሁ አንቺ እየጮህሽ እኮ ነው ደግሞ ምን እኔ ደግሞ በቃ ስለሱ አታውሪኝ አልኳሽ አይደል እኔ ስንት ቀን ነው የምነግርሽ አንቺ ደግሞ መነፋረቅ ከጀመርሽ እንግዲህ እስከንስሬ ለታጎራ ሻንጤ ተዘጋጅቷል ሁሉ ነገር ምን አይነት አንዱ ነገር ስለው አንዱ ነገር ስለው አንዱ እደውልልሻለሁ ብዬሻለሁ እንግዲህ ሰምተሽኛል አይደል እደውልልሻለሁ ያለውን ነገር እኔ መሄድ ፈልጌ አይደለም ከአንድ እህቴ እንትን ብዬ ሊወጣ ነው መሰለኝ ከቤት ሊወጣ ነው ተመልካቾች እየተከታተልነው ነው በካሜራ ና ሊወጣ ነው መሰለኝ በካሜራ ና መፍጠን አለብን ና ሰላም እንዴት ነህ ሰላም ነው እንዴት ነህ ሰላም ነው ልዑል እባላለሁ አላወኩም አንተ አታውቀኝም እንዴት ነህ ሰላም ነው እግዚአብሔር ይመስገን
እየወጣህ ነበር? እየወጣሁ ነበር። ከሲስተር ጋር ታወራላችሁ? አይ ቆይ ቸኩያለሁ ብራዘር። እኮ ገባኝ። ይኸው እዚህ ጋር ካሜራ አለ። ምንድነው ካሜራው? ካሜራው ያው እኛ ከሚዲያ ነው፣ ወጣቶችን እናበረታታለን። ትልልቅ ሽልማቶችን ለወጣቶች እንሸልማለን። እኔ አሸልመኝ ለሲስተር ሸልማት፣ ለሲስተር ሸልማት። ምን ትቸኩላለህ? 10 ደቂቃ አንስተኝ ብራዘር። አሰደው ካለ ቸኩላለሁ እኮ ገባኝ። ግን 10 ደቂቃ አይደለም። በጣም ሰው እየጠበቀኝ ነው። እየወጣ ነበር? እየወጣሁ ነበር። ሻንዴንም አይወጣኝ እና ታዲያ ጊዜ ማንጨርስብህ ከሆነ 10 ደቂቃ ስጠን። ይኸውልህ ብራዘር እቸኩላለሁ በጣም። ልወጣ ነው ያገኘ። የት ልትሄድ ነው? የት ይመለከታል? የትም ልሂድ። አይመለከትም። ምን የሚመለከት ነገር አለ እኮ? እሺ አንተም ከወጣ ሲስተርን ጥራትና ወይ ከሷ ጋር እናወራ እኮ። ውስጥ አለች፣ ታወራታላችሁ እኮ። ጥራት አንተ። ምን አይነት ቀን ዛሬ ደግሞ? ምንድነው? ሰላም ነኝ። እንዴት ነሽ? ሰላም ነው። ያው እዚህኛው ቤት ነበርኩኝ አሁንና እህትና ወንድሞች ላይ ነው ስራችንን የምንሰራው። የእህትና የወንድሞች ፍቅር ነው እኮ። አንተ ከሌለህ ደግሞ መስራት አንችልም። እኔ እቸኩላለሁ፣ በጣም እቸኩላለሁ። ግን 10 ደቂቃ ስጠን። እቸኩላለሁ። ታረዳኝ። 10 ደቂቃ 10 ደቂቃ አይደለም ማለት ነው። 2 ደቂቃ ስጠን። የት ልትሄድ ነው? ሰው እየጠበቀኝ ነው። እኮ ሊጠብቅ ይችላል እኮ። መጀመሪያ አዳምጠን አሁን ነገር ሰማይ መጀመሪያ አሁን አንተዋወቅም። ይላቀሃለሁ እኮ እናታችን። የኔ ንገሪ ምንድነው የምንለው? እኛ በእህትና በወንድም ላይ የምንሰራው ሽልማቶች አሉ። አልፈልግም ያንተ ሽልማት። እኔ መውጣት እፈልጋለሁ። ገንዘብ አለው እኮ ወንድሜ፣ ትንሽ ከጠበቅኩ። እኔ አልፈልግም። እኔ የምን ገንዘብ ነው? እሺ ቁጭ ብለን ማውራት እንችላለን። ያው ማለት በውዴታ ማውራት ካልቻልን በግዴታም ላወራህ እገድዳለሁ። ምን በህግ ባለበት ሀገር ምን ስለሆንክ ሰው ቤት ምንም እንዴ? እየነገርኩህ ነው። በውድ ካላዋራኝ በግዴታ አዋራለሁ እያልኩህ ነው። አባት አንድ ነገር ልንገርህ። ልውል ነው ያልከኝ አይደል? እኔ ውጪ ሰው እየጠበቀኝ ነው። እኔ መውጣት አለብኝ። እኔ ምን አገባኝ እንዴ? ቸኩላለሁ አልኩ። እየተደወለልኝ ነው አሁን ራሱ። ሊደወልልኝ ይችላል። ቆይ አናግረኝ። ከሷ ጋር ከእህቴ ጋር አለች። አንድ ነገር ልንገርህ። እሷ የምትፈልጋት ነገር ማውራት ትፈልጊያለሽ አይደል? እኮ ለምን አታወሪኝ? ምንድነው የምታወሪው አንቺ ደግሞ? አውሩ ገብታችሁ። አሁን እዚህ ጋር ቆማችሁ የምትጨቃጨቁ እንዴ? ጭራሽ እንትን እያልሽ ነው? ምንም እያለችኝ እኮ አይደለም። ሰምተኝ ነው። እኔ እኮ ቅድምም ነግሬያለሁ። በውዴታ ካላስገባኝ በግዴታ እገባለሁ። በውዴታ በግዴታ ምናምን የሚባል ነገር የለም። ገባህ ወንድሜ? አንቺ ደግሞ ምን የመጨረሻ እንትን የምጠይቅህ ታስገባኛለህ ወይስ አታስገባኝ? አላስገባም። ለምን አስገባለሁ? ግባሽ ግባ ከተል ግባ እንዴ! ኧረ በጋም ግባ ነው ግባ እንዴ! ኩጀት የት ሄድ ነበር? የት እየሄድክ ነው? የኔት ለትንሽ እንደውም አንተ እፈልግሃለሁ። ብቻውን ነው እፈልግሃለሁ። ውጭ ቆይሽ ወደዚህ ና ቁጭ አለ እሱ ጋር። ኧረ አባቴ ምን ሆነ ነው? ምን ችግር አለ? ቆይ እሺ ወንድሜ ምንድነው? የት እየሄድክ ነበር? እኔ ሰው ጋር እየሄድኩ። የት እየሄድክ ነው? ሰው ጋር እየሄድኩ ነበረ። የት ነው ሰው ጋር? መልስልኝ ቶሎ በል መልስልኝ። ሰው ቆይ የት ነው? ኧረ አረጋጋው ወንድሜ። ምንድነው? ቆይ ተናገር። ምንድነው የምትለው ወንድሜ? ኧረ አረጋጋው። እሺ በስነ ስርዓት ታወራኛለሽ። እሺ ጠጋ ብሎ ወደዛው ወደዚህ ጠጋ። ማነው ስሙ? ስሜ አየናቸው እባላለሁ። የት እየሄድክ ነበር? አይ ወደ ቤተሰብ ጋር እየወጣሁ ነበር። ቤተሰብ ጋር ክፍለ ሀገር እየወጣሁ ነው። ምን ነው? ምን የሰማው ነገር አለ? ችግር አለ? ምን ችግር አለ? አይ የሆነ በቃ ምንድነው? ምን የሆንከው ነገር አለ ወንድሜ? መሳሪያ ማውጣት ምናምን ምን ችግር አለ? ችግር የለም እኮ። መሳሪያውን እኮ ላንተ አይደለም የሚያወጣው።
መጀመሪያ የተጠየቀውን ጥያቄ እዛ አልመልስም አልክ። አሁን ደግሞ ያዙ ይልቀቁኝ ትላለህ። አይ ስለ እህትና ስለ ወንድም ነው ላወራ የመጣው አልኩህ አይደል? ለምን እንደማሰማው እኮ መጀመሪያም እኮ ዝም ብለህ እንትን ስትል ማላውቀውን ሰው ዝም ብዬ እንዴት እንትን እላለሁ? የት ልትሄድ ነበር? አሁን እኔ ቤተሰብ ጋር እየሄድኩ ነበር። የት ነበር ቤተሰብ? ክፍለ ሀገር ናቸው። የት ክፍለ ሀገር? ወደ ማርቆስ ናቸው። ወደ ማርቆስ። ምን ስራ ነው እዛ የምትሄደው? የእናቴ እህት አለች። እሷም ሁሌ በየአመቱ አልቀርም እዛ የሚሄደው አለ። ለበዓል ይሄዳሉ። ምን በዓል አለው? ጾም እኮ ነው እኮ። አይ በዓል አለ እዛ ማርቆስ ይከብራልና እዛ ይሄዳሉ። ማርቆስ ምን ነው የሚከብር? በ29 ይከብራል። እዛ ታቦት ይወጣል። ካሜራማን ካሜራን አስተካክልና ማውራት ፈልጋለሁ። እሺ ይኸውልህ የኔ ወንድም አትደናገጥ፣ ከምትሄድበት ትደርሳለህ። እሺ ሰምተኛ። አሁን ካሜራ የሚያስጠፋው ሆን ብዬ ነው። እሺ እኛ ፕሮግራማችን በእህትና በወንድም ላይ ነው የሚሰራ። የሚያስደነግጥ ነገር የለም። ጥሩ የእህትና የወንድም ምሳሌ ታወራልኛለህ። እዚህ አጋጣሚ ሰፈር ውስጥ አንዳንድ ወሬዎችን ሳወራ ለእህቱ የሚኖርላት ወንድ እንዳለ ስለሰማሁኝ እናንተ ለማበረታታት ነው የኛ ፕሮግራም ደግሞ የሚሰራው። ጥሩ ጥሩ ሽልማቶችን እንሸልማለን። አትደናገጥ፣ ምንም የሚያደናግጥ ነገር የለም። እውነት ነው። በግድ ነው የገባሁት። መሳሪያ ማይታል። መሳሪያው ደግሞ መሳሪያው ምናምን ራስን ለመጠበቅ ነው። እንደምታውቀው ነው ዘመኑ። ትክክል ገብቷል። መቼስ በዚህ ጊዜ ራስን መጠበቅ እንደዚህ አይነት ነገር ግድ ነው። ግድ ነው አይደል? ብዙ ወንጀሎች በሚሰሩበት ሰዓት። ስለዚህ አሁን ረጋ ብለን እናንተ ጨውውት እንጫወታለን። ወለዚህ ከቻልክ ጠጋ ብለልኝ። እሺ እሺ እሺ። ስምህ ማን ይባላል? ስሜ አየናቸው ነው። አየናቸው። ከእህት ጋር ነው የምትኖረው? ከእናት አባቶቼ በመኪና አደጋ ሞተዋል። ሰምቻለሁ። ባይዘው ስለእናንተ አንድ ቦታ ላይ እዚሁ ሰፈር ውስጥ ሰምቻለሁ። በአንድ መኪና አደጋ ሁለታቸውም እንዳረፉ፣ በጣም ጠንካራ ወንድ እንደሆንክ፣ እህትህን እንደምታሳድግ እንደዚህ አይነት ነገሮችን ሁሉ ሰምቻለሁ። ሳላጣራ መቼም ጋዜጠኛ ሳያጣራ ወደ ሰው ቤት አይሄድም አለ አንዳንድ ነገሮች። አጣርቼ ነው የመጣሁትና እስቲ ንገረኝ ስላንተና ስለ እህትህ። ቤተሰቦች ካረፉ በኋላ ያው ፋሚሊዎቼ ካረፉ በኋላ እንደምታውቀው ወንድ ልጅ ነው። ትንሽም የሆነች ታክሲ ነገር ምናምን ፋሚሊ ጥለውልን ነው የሄዱት። እሷን በት እሰራለሁ። ታክሲ ሹፌር ነው። እና ለእህቴ በቃ ቆንጆ አድርጌ ነው ማሳድጋት። ኦኬ እኔ የጎደለብኝ ይጉደልብኝ እንጂ እንደዛ ነው። በጣም ደስ ይላል። ያው ይቅርታ እንዳልኩህ ነውና እንዴት ነው ወንድምነትን እህትነት እንዴት ነው የምትገልጸው? ያው እህቴ ማለት ሁሉ ነገሬ ናት። በቃ እናት አባቶቼንም ምን ሁሉንም የምታስረሳኝ እሷ ናት። እሷን ሳይ ሁሉ ነገር እጽናናለሁ። ገባክ? እና በቃ ብቸኞች ናችሁ ደግሞ መሰለኝ። አዎ ሁለት ነን። በቃ እንደናጡት ሁለት ነን። ኦኬ ቅድም ወደ የት ነበር ልሄድ ነው እያልከኝ ነው? ክፍለ ሀገር ወደ ማርቆስ በ29 ምን እንደዛ ታቦት ይወጣል። የምን ታቦት? እዛ ማርቆስ እኮ ምን ታቦት ነው የሚወጣው? ማርቆስ ራሱ ማርቆስ። ምን ነው አባቴ? ይዋሻ አይደለም አይደል? ምን የሚያስወሽ ነገር አለ? ምን የሚያስወሽ ነገር አለ? አይ ጥሩ ያው ማለት ትክክል ነህ ይሆናል። እኔ አላውቅም እውነት ለመናገር ማርቆስ የሚባል ራሱ ንግስ መኖሩን አላውቅም። ታቦት መኖሩን እንደዛ ኧረ አለ። እኔ አላውቅም። እንደው ማርቆስ ራሱ እኮ የተባለው ከተማው በማርቆስ እኮ ነው። ይሆናል ይሆናል። አግብታል? ኧረ ሁሉ ነገር እህቴ ናት እያልኩ እንዴት አላገባውም?
ማለት ከእህትና ትዳር ምን አገናኘው? እሷን ገና ሁለታችን ነው የምንኖረው እዚህ ቤት ውስጥ እና እሷን ጥዬ እንዴት? እሺ ጥሩ ፍቅረኛ ሳለ ፍቅረኛ ነበረችኝ፣ ተፋተናል። ለምን ተፋታችሁ? ምን የዘንድሮ ፍቅር ስትማግጥብኝ ምናምን። ለነገሩ የዘንድሮ ፍቅር ልክ ነህ፣ ምንም የሚጸና አይደለም ማለት ለማገጥ 4 አመት አንድ ላይ ነበር። የሚገርም በጣም ነው የምንዋደድ የነበረው ምናምን ብቻ ልነግርህ አልችልም። ለምን ማገጠችበት ታዲያ? አላውቅም። 4 አመት ኖራችሁ ተለያያችሁ? 4 አመት አንድ ላይ ነበር። በጣም ቢያንስ በዛኛው አመት ምናምን ላይ እንጋባለን ምናምን በሚል ሀሳብ ላይ ነበር። ለነገሩ እኮ የዘንድሮ ሴቶች ምንም ቃል ጠባቂ አይደሉም ማለት። ታዲያ ምን ዘንድሮ ሴት አለ እንዴ? አልፎ አንዳንዶቹ ካልሆነ አልተከክለ እንዴ የዘንድሮ ሴት ባዩብሽ አይደል? እንዴት ባዩብሽ ማለት ነው? በቃ ብር ከሌለ ባዩበት ነው በቃ ሁሉንም። እንዴት እንደዛ አልክ? ገንዘብ አይታን ሄደችው አንተ እንታ ታዲያ አዎ ከኔ ከተሻለ ወንድ ጋር። ስማ ማን ትባላለች? ስማ መቅደስ። ምን ነው አባቴ ግን ስለሷ ዝም ብለህ መጠየቅ አበዛብኝ። ማለት ስለ እህትና ወንድም ምናምን ስለ ሲስተር ምናምን ነበር ያልከኝ እኮ። አይ አበዛብኝ ነው ጥያቄ። ስለ ፍቅረኛ ምናምን ምን መቅደስ ነበር የምትባል ፍቅረኛ? አዎ ትክክል ነው። እና አሁን ተለያይታችኋል? አዎ። በህይወት አለች? ኧረ አለች። በህይወት አለች? የት ነው ያለችው? እዚሁ ከተማ ውስጥ ወይስ? እኔ እንጃ። ከተጣላን ቆይተናል፣ ግን በህይወት እንዳለች ምናምን። ለመጨረሻ ጊዜ የተገናኛችሁት የት ነበር? ቆይቷል እኮ። የት ነበር? እዛ ቦሌ ምናምን። የዛን የተጣላን ሰዓት ቦሌ ደንበልጋ ምናምን። ለምን እንዴት ተጣላችሁት? በቃ አልተግባባንም። ነገርኳል፣ ማገጠችብኝ ምናምን። ከሰው ጋር ከዚህ ልጅ ጋር ምናምን አልይሽ ምናምን ብያት ነበር። ስትደጋግም ማን ነው ልጁ? እንዴ አታውቁም? እሷ እንዳረፈች ታውቃለህ ወይስ አታውቅም? መቅደስ እንዳረፈች ታውቃለህ ወይስ አታውቅም? ኧረ አለች። ምኑ አለች? በህይወት አለች? ደውላ አገናኘኝ። ኧረ ስልክም ሳትቀይር አትቀርም። ለምን እንደምትቀይረው? እንዴት? እኔ እኮ ነገርኩ ብራዘር፣ ብዙ ጊዜ ሆኖናል። እሺ ምን ያክል ጊዜ ሆናችሁ ከተለያያችሁ? ቢያንስ 2 አመት ምናምን አይሆነንም ከተለያያችሁ? አዎ። መቼ ነበር ፍቅር የጀመራችሁት? በስንት ዓመተ ምህረት ነበር? ይሄ ምን አስፈላጊ ነገር ነው? ንገረኝ ብራዘር። ምን ችግር? ከልጅቷ ጋር ፍቅር የጀመራችሁበት ዓመተ ምህረት መቼ ነበር ነው ያልኩት? አባ ስለ እህትና ስለ ወንድም ጥያቄን መልስልኝ። ከልጅቷ ጋር ፍቅር የጀመራችሁበት ዓመተ ምህረት ስንት ነበር? በጣም ቆይተናል እኮ። ንገረኝ የትኛው ዓመተ ምህረት ላይ ነው የጀመራችሁት? አሁን ምን ላይ ነው? 2018 4 አመት ኖረናል ብለኛል እኮ። መቼ ነው? 2013 ላይ ይሁን 14 ላይ እንደዛ አካባቢ። 14 ላይ እኮ 4 አመት ከተቀነሰ ምናምን 12 ላይ ምናምን መሰለኝ የሚባል ስሌት አለ። ያው ምን ይሄ አታስላው። አስፈላጊ ነገር ነው። ትክክለኛውን ቀን ንገረኝ። አስፈላጊ ነገር 2014 ነው 2013 ነው የጀመራችሁት? እውነቱን እኔ ስለማውቅ ነው። 2013
4 አመት በፍቅር ቆያችሁ። 2013 እና 4 ስንት ነው? 2017 አይደል? 2 አመት ከተለያያችሁ 2019 ሆነ ማለት ነው። አሁን 2019 ላይ ነን። 2018 እና ታዲያ 1 አመት ምንድነው? አይ በቃ 2012 ላይ ነን ማለት ነው። 2012 ላይ ነን ማለት ነው የተገናኘ። ብራዘር ምን ነው ችግር አለ? የት ነው የተዋወቃችሁት? አረ በእናት በጣም እያስጨነቀኝ። መልስልኝ ሰውዬ፣ የት ነው የተዋወቃችሁት? እንዴ ምን አስፈላጊ ነገር ነው እንዴ? አስፈላጊ ነገር ነው? የጠየቅኩህ ለምን አትመልስም? ወንድሜ አንድ ነገር ልንገርህ። የጠየቅኩህ ለምን አትመልስም? ምን ልመልስልህ? አሁን ምን ልመልስልህ? የተዋወቃችሁት የት ነበር? ታክሲ ውስጥ ነው እንደነገርኩ ነግሬያለሁ። ታክሲ ውስጥ ነው የተዋወቅነው። ታክሲ ውስጥ ምንድን? እኔ ሹፌር ነኝ ብያለሁ። እሷ ረዳቱ ነው? ኧረ አይደለም እሷ። አትዘላብድ። የተጠየቀውን ጥያቄ ምላሹን ብቻ ስጠኝ። ለምጠይቅ ጥያቄ ሰምተኛል? እኔ ታክሲ ሹፌር ነኝ። እንዴት በህይወት እንደሌለች አላውቅም ትለኛለህ? በህይወት አለች እንዴት ትለኛለህ? ፍቅረኛ ከነበረች እንዴት ሞታለች? ይሄን አታውቅም? ኧረ በስመ አብ ሞታለች? አንተ ላይ ገደልካታል? ምን ኧረ አንተም ሰው እየቀለድክ ነው እንዴ? ለምን እንደምቀልድ? ኧረ አትቀልድ በእናትህ። ኧረ አትቀልድ። ፍቅረኛን እንዴት እገላታለሁ? እንጃ መልስልኝ እንጂ እሱ። ኧረ አትቀልድ በእናትህ። አንድ እንደውነቱ የት እየሄድክ ነበረ? ምን የሚያስቅ ነገር የለም ሰውዬ። የሚያስቅ ነገር አለ? ኧረ የሚያስቅ ነገር አለ? ኧረ ምንም የለም ወንድሜ። የሚያስቅ ነገር አለ? ለምን እንደምትስቀው? ኧረ አልሳኩም። ለምን እንደምትስቀው? አትንካ። መሳሪያ ስለያዝክ ነው እንዴ? እጅህን አትንካ። መሳሪያ ስለያዝክ አትበለኝ። ቁጭ በል ይኸውልህ። ቁጭ በል እያልኩ ነው። ቁጭ በል ተነስ። ሰውዬ ልቀቀኝ። ምን አባል ምለቀህ? ተነስ። ቁጭ ፊትን በደንብ ያዝልኝ። አትንካኝ። ስነ ስርዓት። እሺ መሳሪያውን ልበሽ። አስተነፍስሃለሁ። ሽንታ ሰምተኸኛል? አስተነፍስሃለሁ። ቁጭ በል እዛው። ተነስ ና ቁጭ። እሺ እንዳትንቀሳቀስሽ። ለምጠይቅ ጥያቄ ያንን መልስ መልስልኛለህ። ደግሞ ትስቃለህ። ቆሻሻ ጣለው። እሱን ኮፍያ ጣለው እያልኩህ እኮ ነው። እንዴ ምን አይነት የት ልትሄድ ነበር? ማለት አሁን የት እየሄድክ ነበር? ነገርኩህ አይደል እንዴ? ቤተሰብ ጋር ነው የምሄደው። ይኸውልህ መቅደስ በህይወት እንደሌለች እንዴት አላውቅም ትለኛለህ? እኔ እንዴት ላቅ እችላለሁ? 2 አመት ከተፋታን። 2 አመት አልሆነም። እውነት እናወራ። ነገርኩህ እኮ ወንድሜ። አንተ እንዴት ልታቅ ትችላለህ? አንተ ስለማን? ስለ መቅደስ፣ ስለኔና ስለሱ አንተ ምንድን ነህ? ማንስ ሆን እኮ አረ ወንድሜ እኔን ተረዳኝ። እንዴት አታውቅም? ፍቅረኛ የነበረች ሴት ስትሞት እንዴት አታውቅም? እንዴት አልሰማህም? እኔ እንዴት ልሰማ እችላለሁ? ምንም አልሰማህም? 2 አመት ጋፕ አድርገናል። ሰምተህ ከሆነ ወይም እያወቅህ ከሆነ ምን ላድርግ? ምን ታደርገኛለህ? በምን ምክንያት ነው የተለያያችሁት? ነገርኩህ እኮ ከወንድ ጋር ስላያት። ከምን አይነት ወንድ ጋር ነው ያያት? ከወንድ ጋር አየኋት። ከምን አይነት ወንድ ጋር? ከምን አይነት ወንድ ጋር? ከቀይ ጋር ልበል?
እንደዚህ አታዋራኝ። መልሰና እኮ እንደዚህ አታዋራኝ። ስርዓት አይኖርም ሰማ እኮ አንተ እኮ ጥያቄ እኮ ነው ከምን አይነት ወንድ ጋር ትለኛለህ? ስልክህን ስጠኝ። ምን ሆና ነው የሞተችው? እኔ እንዴት አውቃለሁ? እንደሞተችም አታውቅም እንዴ? ታማ ነው ታማ መሰለኝ። እንዴት አውቃለሁ? ደግሞ በዚህኛው ታማ ነው መሰለኝ። ምንድን ነው የሚያስቀባጥር? እኔ ምን አውቃለሁ አባቴ? አንተ እኮ ስታስጨንቀኝ እኮ ነው እኮ እንጂ ምንም እንደሞተች ምንም የምታውቀው ነገር የለም። አዎ ገላት ነው አንተ የገደልካት? ለምን እገላታለሁ ማለት እንዴ? የዘንድሮ ሴት ምናምን እያልክ ስትበጣጠስ የነበርክ አንተ አረ ሰውዬ ተረጋጋ በእናትህ። የዘንድሮ ሴት እያልክ ስትበጣጠስ የነበርከው አንተ ነህ፣ እኔ አይደለሁም። እኮ እና ታዲያ እሺ እኔ ምን እንደዚህ የምታስጨንቀኝ ምንድነው? ቆይሽ ምን እንድልህ ነው? ቆይሽ አንተ ነህ ወይ የገደልካት? ምን ለምን እገላታለሁ? ፍቅረኛዬን እንዴት ለምን እገላታለሁ? ፍቅረኛ አይደለችም እና ምን ናት? እህቴ ናት። ኦኬ ፍቅረኛ እንደሆነች አሁን አመንክ? ፍቅረኛዬ ናት። በጣም ጥሩ። ከተለያያችሁ ምን ያክል ጊዜ ነው? እውነቱን ቢያንስ 1 አመት ምናምን ቢሆነን ነው። 1 አመት ውሸቱን ተው። ምንም ስለቀባጠርክ 7 አንላቀቅም። 5 ወር እንዴት እንደሚቀባጠር ጥጋበኛ ነው። እሺ አሁን የት ነው የምትሄደው? ነገርኩህ እኮ ሊቢያ ምን ልትሰራ ነው የምትሄደው? የምን ሊቢያ? ሊቢያ ምን ልትሰራ ነው የምትሄደው? የምን ሊቢያ? ሊቢያ ምን ልትሰራ ነው የምትሄደው? ሰምቻለሁ እያንዳንዱን ነገር። እየቀለድክ መሆን አለበት። ሊቢያ ምን እሰራለሁ? አገሬን ጥዬ እህቴን ጥዬ ሊቢያ ምን? ሊቢያ ትቀልዳለህ? አሁን ሳንጣን ይዘህ እየወጣኝ ነበር። የት ነው? ነገርኩህ። ሊቢያ አይደለም? ኧረ አይደለም። ሰውዬ እሺ ፓስፖርት የለም ሻንጣ ውስጥ? ፓስፖርት አለ የለም? ሊኖር ይችላል። እና ፓስፖርት ይዘህ የት ነው የምትሄደው? ፓስፖርት ይዘህ ደብረ ማርቆስ ነው የምትሄደው? መታወቂያ ምናምን ግዴታ እኮ መያዝ ወንድ ልጅ ማንም ሰው መያዝ እኮ አለበት። አንተነትን የሚገልጽ ነገር እኮ ነው። ስለዚህ አንተነትን የሚገልጽ ብቻ ነው ፓስፖርት ያዝከው? ታዲያ እሺ ቶሎ በል አፍጥንልኝ እባክህ፣ ቶሎ በል አፍጥንልኝ ምናምን ስትለኝ ነበር። ማን ነው? ምን? በስልክ እባክህ አፍጥንልኝ፣ እኔ በጣም እቸኩላለሁኝ፣ አየሩ ጥሩ አይደለም እኮ። እና ታዲያ የህግ አካላት እያንዣበቡ ነው። ይሄን ሁሉ ነገር ስትለው የነበረ ለማን ነው? አረ እኔ እንደዛም አላልኩም። ናማ አናፍጥልኝ ናፍጥልኝ አናፍጥልኝ አግባ ዝም ብለህ ችግር የለውም ብሎ ወጀል በስርዓት ተነስ። ምንድነው ስርዓት የማይኖር? ተነስና በስርዓት አዋራ። ወጀል ገና ቀጠቅጣለሁ። ሰማለህ? እውነቱን ተናገር። እሺ ወጀላው እንደሱ ስልክ ስጠኝ አላልክም? እንደዛ እኮ እና ታዲያ ብለሃል አላልክም? ብያለሁ። እሺ ይኸውልህ እያንዳንዱ ነገር አውቃለሁ፣ ያደረግከው ነገር አውቃለሁ፣ የሰው ነፍስ እንደጠፋ አውቃለሁ። አይ አላረኩም የምትል ከሆነ ማስረጃ እመጣልሃለሁ። በመጀመሪያ ደረጃ እኮ ምን ማስረጃ አለ? በመጀመሪያ ደረጃ አርጋል አላረክም? ይሄን ነገር ምንም አላረኩም? አዎ እርግጠኛ ነህ? አዎ። እሺ በጣም ጥሩ። ፋይሉን ከማውጣቱ በፊት አሁንም ታገሳለሁ። ይሄንን ነገር አርጋል አላረኩም? ልጅቷን የገደልካት አንተ ነህ አይደለም? እኔ አይደለሁም። ፍቅረኛ እንዴት እገላለሁ?
እሺ እሱን ተወው። እሱን የፈለክ አርጋት። እኔ አንተ ፍቅረኛ ነህ አይመለከተኝም። ይኸውልህ ፋይሉን አሳይሃለሁ። አሁንም ግን የት ነው ልትወጣ ነበር? ከሀገር ልትወጣ ነው የነበረ ወይስ እንዳልከው? ኧረ እኔ የማዘር ሲስተር ጋር ነው የምሄደው፣ አክስቴ ጋር ነው የምሄደው። ይሄ ነው መልስ? የመጨረሻ መልስ? አዎ የመጨረሻ መልስ ይሄ ነው? አዎ። ልጅቷንም አልገደልካትም? የመጨረሻ መልስ ይሄ ነው? መልስ ይሄ ነው? አዎ። ይኸውልህ እንደዛ ከሚሆን ግን ሁሉንም ነገር እውነቱን ፍርጥርጥ አድርገህ ብትነግረኝ እና የተወሰነ ገንዘብ ብትሰጠኝ አንተም ያሰብክበት ብትሄድ አንደኛው ነገር። አይ ምንም አላራኩም የምትል ከሆነ ደግሞ እኛ እንሄዳለን አንተም ትሄዳለህ እኮ። እንደዛ ገንዘብ ምንድን? ቆይ ይኸውልህ ሁለት ኦፕሽን እሺ፣ ካሜራውን አንዴ አጥፋው። ይኸውልህ ካሜራው ይጠፋል እኮ። ካሜራው ይጠፋል። አስጠፋላለሁ። እኔ ነው የማስጠፋው፣ አንተ አይደለም የምታስጠፋው እኮ። እሺ አንዴ አስጠፋውና እንደራለን። አንደኛው ነገር ይኸውልህ ከሀገር ልትወጣ ነበር ወይስ እኮ? እሺ እሱን እንትን በለውና አጥፋውና እንደራደር። እኔ እናንተ እናውራ እንደ ወጣት እናውራ። ገባክ? አንዴ ችግር የለም። አጥፋና እና እሱ እናወራለን። ይጠፋል። እሺ ይኸው ጠፋ፣ ይኸው ጠፋ። በቃ ያው ብራዘር አልገደልኳትም ብለሃል አይደል? ይሄ ማስረጃስ ነው። ይኸው ስልክ እያወራ ያለው አንተ እዚህ ቤት ውስጥ ካሜራ ገጥመህ ነበር። የዲሽ ሰራተኛ ነን ብለህ እያንዳንዱ የምታደርገውን ነገር ሁሉ ሙሉ ቀን ስንከታተል ነበር። ዛሬ ወደ ሊቢያ ወይም ከሀገር ልትወጣ ነበረ። ወደ ሊቢያ ብለህ ተወልቻለሁ። አፈር ደም ያስፈላ እኮ። እኔ እናንተ እንደራደር። በቃሽ። የምፈልገውን ገንዘብ እኔ አካውንት ላይ ላስገባለሁ። ቁጭ ላርፈህ ቆይ ታስገባለህ። ይኸውልህ የምታስገባውን ገንዘብ ታስገባለህ። ከዛ በፊት ግን የምፈልገው እውነቱን እንድትነግረኝ ነው። ያንተ ተባባሪ ስሆን እኔ እውነቱን ሰምቼ ነው እኮ። እሺ አንድ ነገር ልንገርህ ብራዘር። እሺ እኔ እናንተ እንግባባ። በጣም ጥሩ እንግባባ እኮ። እንግባባ። ጥሩ በቃ የምፈልገውን ነገር እንትን ልበል። ይኸውልህ ከመግባባታችን በፊት አልኩ እውነቱን ትነግረኛለህ። እውነቱን ንገረኝ። እሺ እሺ። ከዛ በኋላ የምትልክልኝን ትልክልኛለህ። እሺ እኔ መሄድ ካሰብክበት ቦታ ሰዎች እንዲሸኙ አደርጋለሁ። እሺ እሺ እሺ። ስለዚህ እውነቱን ትነግረኛለህ እኮ። እነግርሃለሁ። እሺ። ልጅቱ ማን ይገድላት? አንተ ነህ? አጋጣሚ በቃ ስንጨቃጨቅ ከፎቅ ላይ ወርቃብኝ ነው ህይወቷ ያለፈው። ሆስፒታል ገባች ምናምን። አጋጣሚ ከፎቅ ላይ ወርቃ ነው። ከዛ በኋላ ሆስፒታል ገባች። አዎ እንደነገርኩ። ምን ነበር ያጨቃጨቃችሁ ጉዳይ? ያው እጠራጠራት ነበረ። ቆንጂዬ ስለነበረች በቃ በጣም ስለማፈቅራት ስለነበረ በቃ አቃና ነበረ። በዛ ምክንያት ስንጨቃጨቅ ከፎቅ ላይ ወደቀችና በቃ ወደቀችብህ። ገፍትራት ነው ወይስ ዝም ብላ ስትጨቃጨቁ ፈርታ ደንግጣ? ስንጨቃጨቅ በቃ እንደዚህ ገፈተሩ። ሳታስብ ነው? አዎ ሳላስበው። የት ሆስፒታል ነው የወሰድካት? በሰዓቱ ሚኒሊክ ሆስፒታል ነው። የት አካባቢ ነበር የምትኖሩት? እኛ መኖሪያችሁ ኮየ ፈጨ ነበር አይደል? እሷ የምትኖረው? አዎ። ከኮየ ፈጨ ታዲያ ሚኒሊክ ምን ልትሰራ ይዛት መጣ? ሪፈር ተጽፎላት ነው። ከኮየ ፈጨ ሆስፒታል ጠፍቶ ነው እዚህ ድረስ? ከኮየ ድረስ? አይ እዛው አጋጣሚ እዛው ነው የገባውና ትልቅ ሆስፒታል ምናምን ሲባል ሪፈር ተጽፎላት ሪፈር ተጽፎ እውነቱን ተናገር። አረ ብራዘር እውነቱን ነው ከማስተነፍስህ አሁንም እውነቱን ተናገር። እውነቱን ነው በሰዓቱ ይኸውልህ ያለ ምንም ማስረጃ አይደለም እዚህ የመጣሁት። ሰማኝ? እሺ። እዛ ከጎረቤቶቿ በጣም ብዙ ማስረጃ ሰብስቤ ነው የመጣሁት።
በሰዓቱ እሷ ጠዋት ላይ ነው ሰው ሲነጋ ነው እዛ ላይ መውደቋንም መሞቷንም ያየው ከአፓርትመንቱ ላይ ወድቃ አትበለኝ እውነቱን ተናገር ካሜራ አስጠፋውልህ እኮ ባለመግባባት ወሩራሃት ደንግጠህ መጣህ ተደብቀህ ከሆነ እንደዛ ነው የሚባለው እውነቱን ንገረኝ የሆነውን ነገር ሁላ በሰዓቱ ልጅቱ ምን ስታረግ ነበር እያንዳንዱን ነገር ተናገር ሁሉንም ነገር አሁን ንገረኝ ምንድነው ስደውልላት ስልክ አታነሳም በሰዓቱ በእለት በጣም ደጋግሜ ደወልኩላት እየበረርኩ በቤቷ ሲሄድ ቡና አፍልታ ከአንድ ልጅ ጋር ጎረቤት ከወንድ ልጅ ጋር አትሁኝ ብዬ ብዙ ጊዜ ደጋግሜ ነግሬያታለሁ። እሺ ከሱ ጋር ቡና አፍልታ ምናምን ጭራሽ ትሽካካልኛለች። ከዛ አንድ ያዋሪኝ ምናምን አልኳት ወጣ አወራች። ጭራሽ በር ላይ እዚህ አትምጣ ብያለሁ አይደል እንዴ ምናምን ብላ ገፍትራ ምናምን አላስወጣችኝ። በጣም እኮ ነው የምትወደኝ እኮ። ለምን ነው የዛን ቀን ያስወጣች? አላውቅም። በጣም በሰዓቱ በጣም ቤት ስትገባ አንተ ተጨቃጭቃት ነበር? አልተጨቃጨኳትም፣ ስልክ አልታነሳም። ከዛ በፊት ስልክ ካለ ማንሳቷ በፊት ያልካት ነገር ነበር? አረ ምንም ነገር የለም። ከዛ በሰዓቱ በነገሮች በጥፊ መቷትና ምናምን የዛ ሰዓት ሰው ያለ ነው በጥፊ ምትመታት? አይ ሁለታችን ብቻ ነው። እንዴት በሰዓት ታዲያ በዛ ሰዓት ታዲያ ብቻ አንዴ ቡና እየጠጡ ነው ትለኛለህ? እና በሰዓቱ የምትለኝ የትኛው ነው? ሰውዬ ያለ ነው የመታት? አይደለም ስልክ አላነሳ አለችኝ አላልኩ? ስትሄድ እዛ ቤት ውስጥ ሰው ጋር ቡና እየጠጣች ነው። እሺ ከዛ የዛ ሰዓት ተጨቃጨቅን። ገባካ? እሺ ስንጨቃጨቅ ጥሩ መልስ አልመለሰችልኝም። ከዚህ በኋላ እንዳትመጣ ምናምን ስትለኝ መታት በጥፊ መቷትና እኔ ጥያት ሄድኩ ወደ ከተማ። አዎ ተመልሼ እኔ በመኪናዬ አስነስቼ መጣሁ። እሺ ከዛ በቃ በሰዓቱ በጣም ጠጣሁኝ። በጣም ተናድጄ ነበረ ምናምን። ከዛ ድጋሚ ማታ ላይ ምናምን ባጥር ዘልዬ ማንም ሰው አላየኝም። ስንት ሰዓት? 6 ሰዓት ምናምን ከሌሊቱ እንድትወጣ አደረኳት ከቤት። ቤት ነው የምትወጣው? ምን ብለሃት ነው የምትወጣው? ከአፓርታማው ማለት እንዴት ነው የወጣችው ነው ጥያቄ? የኔ ጥያቄ እንዴት ነው? ደውዬላት ነው እንድትከፍትልህ ነው? በሩን እንድትከፍትልኝ። ለምንድን ነው ባጥሬ ዘለልከው? ማንም ሰው እንዳያየኝ ማለት በቃ ያው እሷ ልታጠቃት ሆን ብለህ አቅደሃል? ኧረ አላቀድኩም። እና ታዲያ ለምንድን በዋናው በር ለምን አልገባህም? በዘበኞቹ በኩል አትንበጫበጭ። ፊት ለፊቱን እያየ ያደረከውን ሁሉ ነገር አወራ እኮ። እየነገርኩህ እኮ ነው። እሺ ቀጥል። እሺ ያለውን ነገር እኮ እየነገርኩህ። ቀጥል። አታፋጠኝ። ስርዓት አይኖርም። አጮላል። አይ እና የሆነውን ነገር እኮ እየነገርኩህ እኮ። እሺ ቀጥል። ከከፈተችልኝ በኋላ በቃ ተነጋገርን ምናምን። በሰዓቱ እኔ ሰክሬያለሁ። ስትሄድ ይቅርታ ልጠይቃት አስበህ ነው? ይቅርታ ልጠይቃት ነው ወይስ ሌላ ተንኮል አስበህ? ይቅርታ ልጠይቃት ነው የሄድኩት። ግን እሷ በጣም እንትን ብላ ምናምን በቃ ከኔ ጋር ሌላ ነገር ውስጥ ገባች። ከዛ አንዳንድ ስንባባል ምናምን ድጋሚ መተዋት በጥፊ ስመታት እኔን ለመሸሽ ስትል እኔ ከዛ በኋላ አላስታውስም። ከዛ ምናምን እኔም ከዛ ምን ከዛ ገልጸህ ተናገር። ወደቀች መሰለኝ።
እኔም ዘልዬ ወጣሁ። ደግሞ መሰለኝ ነው አይደል? ከፎቅ ላይ ነው የወደቀችው። ከስንተኛ ፎቅ ከዛ ነው እኔም የወደቀችው? ዘልዬ ወጣሁ። ከስንተኛ ፎቅ? ከአራተኛ ፎቅ። ከዛ በኋላ ሳንተ እኔም በቃ ማንም ሰው አላየኝም ምናምን ዘልዬ ወጣሁ። በገባሁበት በግቢው ቤቱን ከፍተው ነው ዘግተው ነው የሄድከው? አላስታውስም። እኔ ሰክሬያለሁ በሰዓቱ። ከዛስ ዘልዬ ወጣሁ። በቃ እንደሞተች ታውቃለህ? ወደ ሆስፒታልም አልወሰድካትም? ኧረ እና ታዲያ ቅድም ወስጃታለሁ ስትለኝ ነበረ። እንደዚህ አይደል የሚባለው? ከዛ በፊት ተጨቃጭቃችሁ ታውቃላችሁ? ተጣልታችሁ ታውቃላችሁ? ያው ጭቅጭቆች አሉ ብለኸኛል። እንደዚህ እስከ መለያየት የሚያደርስ ወይም ሌላ የተለየ ጸብ ተለያይታችሁ ተጣላችሁ? አይደለም። እሺ። ስለዚህ ወድቃብህ ነው እንጂ አንተ ገፍትረህ አልጣልካትም። አሁን አንተ የት ነው ልትሄድ የነበረው? በቃ ከሀገር መውጣት ስለነበረብኝ ወደ ሊቢያ ልወጣ ነበር። ለምንድን ነው ሊቢያ የምትወጣው? በቃ ማንም ስላልባነነብኝ ምናምን። እስካሁን አልተባነነብህም? ቀብሯ ላይም አልሄድክም? ለምን አልሄድክም? ያው በቃ ብዙ ሰው ተጣልተናል ምናምን ብሎ ስለሚያስቡ ሰው እንዳይጠራጠር ብዬ። ያን ዕለት ከጎረቤቷ ጋር ነው ቡና ስጠጣኝ ነበር ብለኸኛል። እና ከጎረቤት ጋር ቡና መጠጣት ሰውን እስከ ማስገደል በፎቅ እስከ ማስወረር ይደርሳል? ያው በሰዓቱ ጠጥቼ ስለነበር። እሺ አብሮ ካሜራውን አብሮ ጠጥተህ ነበረ። እሺ አሁን በቃ አወርተናል። ምንድነው ለኔ የምታደርግልኝ? በቃ ተው በቃ ያው እስካሁን ያወራነው አልተቀረጸም። ለኔ ምን ታደርግልኛለህ? ችግር የለውም። አሁን እናንተ ነው የምናወራው። ምንም የፈለከውን ነገር አደርግልሃለሁ። የፈለከውን ነገር አደርግልሃለሁ። ታክሲዋን ሽጣታል? አሸጥኳት። እና በእህቴ ስም ነው ሙሉ። ለምንድን ነው በሷ ስም ያዞርከው? በቃ ከሀገር መውጣት ስላለብኝ ነው። ሁሉንም ነገር በሷ ስም አዞርኸዋል? እኔ ያደ ነገር በቃ የሰው ነፍስ ያለበት ሰው እንደዛ የሰው ልጅ ገለህ ከሀገር ስትሰወር እሷም እኮ የሰው ልጅ ናት ታውቃለህ? ስለዚህ ይሄ ልብስ ፓስፖርት ምናምን ነው። እቺን ብቻ ልብስ ነው ይዘህ የምትሄደው ነው? እንዳይነቃብህ ነው? እንዳይነቃ ነው። በቃ የምታስከፍለኝን ልክፈልና በቃ ትቸኩላለህ። ዛሬ ልትወጣ ነበር? በጣም ጥሩ አጋጣሚ ነው። ባይዘው ይሄ በጣም ጥሩ አጋጣሚ ነው። በጣም ምን ልበል፣ አሁን አንተም ሰው ነህ። በቃ እንግዲህ አሁን ሰው ነው የምትባለው። 4 አመት አብረሃት የኖርካትን እኮ ላይክ ፍቅረኛ ብቻም እኮ አለች፣ እህትም ሚስትም ከዛም በላይ ነው እኮ። ለምን አጋጣሚ ባትመታት ራሷን ልትወረውር ጫፍ ላይ ድረስ ትደርሳለች? በፍርሃት እኮ ነው ወደ ኋላ ስትሄድ እኮ ነው የወደቀችው እኮ። ጠጥቼ ስለነበር ማንም የጠጣህላት ለሷ ነው። ልታጠቃት ባትገባ ባጠር ዘለት ገባ ነበር ነው? አቀደህበት ነው? የመጨረሻ ጥያቄ አቀደህበት ልትጎዳት ነው ሄድክ? የዛን ነው አይደለም እንዴ? የ4 አመት ፍቅረኛ እንዴት ልጎዳት ሄዳለሁ? እና ለምን ባጠሩ ዘለልክ? ማንም ሰው ስላላየኝ አይደለም። ማንም ሰው ስላላየኝ አይደለም እንድትለኝ ፈለኩት። በሰዓቱ ተናድጄ ዘበኞቹ ጋር ወይም ጥበቃዎቹ ጋር በእነሱ በኩል አልፈ መሄድ አትችልም ወይ? ግቢ ያስከፍታል። ተናድጄ ስለነበረ። ብትናደድ ታዲያ ምን የሆነ ነገር ቢፈጠር ለነዋ ታዲያ የገባው በዛ? አይ ተናድጄ ጠጥቼም ስለነበረ እና በዛ ምን አዘለለ? በግቢው አጥር በዛ ላይ ረጃጅም ናቸው። እንዴት ነው የዘለልከው? ተናገር እንጂ።
ነገርኩህ እኮ ያለው ማስበበት ነው ያደረከው። ኧረ አይደለም። በጣም ጥሩ። አሁን ይኸውልህ ሌላ ጭቅጭቅ አልፈልግም። በስነ ስርዓት ወደ ህግ ትሄዳለህ። አንተ ድርድር ምናምን ያልከኝስ የምናባ ድርድር ነው? እኔ ካንተ ጋር ደራድር የመጣው መስላለሁ? አንቆሻሻ። ኧረ ወንድሜ ኧረ እባክህ ኧረ ወንድሜ ተባበረኝ። እሷን ከመሬት እንዳስረጃት አንተም እዛው ትበሰብሳታለህ። ኧረ አታረጉም። ተነስ፣ በተነስ። እሺ ወጣ። እሺ ና ቁምስ። እሺ ረጋቤ በቃ እንግዲህ ሆኗል። አንድ ጊዜ ሆኗል። መጀመሪያም ቢሆን እኮ አንቺ ነሽ እኮ የጠቆምሽበት አይደል? የልጅቱ ደም ያሳስበኛል ብለሽ ረጋቤ በቃ አሁን መረጋጋት ነው። እሱም እኮ አይጎዳም እኮ በሰራው ወንጀል ብቻ የሚጠየቀው እንጂ እኛም ከጎንሽ ነን። ምን እንድታሰር አልፈለኩም እና እንዴ የጠቆምሽበት እኮ እንድታሰር ነው። ነገ እኮ አንቺን ካልሆነ እኮ የሷ ቤተሰቦች አይለቁሽም እኮ እንዳልሽው። ካልሆነ ማን ይለቅሻል እንዴ? ነገሩ እንዲወጣ እንጂ እሱ እንድታሰር አልፈለኩም ነበር። እንዴ ነገሩ እኮ ሲወጣስ እኮ ይታሰራል። ወንጀል እኮ ነው የሰራው። ገብቶሻል አይደል? ወንጀል እኮ ነው። አንቺንም እኮ ሰው እንደዛ ቢያረግሽ ላይክ አይለቀቅም እኮ። ወንጀለኛ አይደል? ወንጀለኛ እኮ ወንጀለኛ ነው። አንቺ በሷ ቦታ ብትሆኝስ ደመከል ነሽ ትቀሪ ማለከለክ። ስለዚህ ረጋብ አታልቅሽ። በቃ ምንም አታልቅሽ። ረጋብ አታልቅሽ። የሚያስለቅስ እኛ ከጎንሽ ነን በማንኛውም ነገር እንደ ወንድሞችሽ እየና እሺ፣ እንደ ወንድሞችሽ እየና ተመልካቾቼ ያው እንደምታዩት ነው። አልተረጋጋችም፣ ገና እያለቀሰች ነው ሁሉ ያለው። በዋነኝነት ግን እንደሰማችሁት ወንጀሉ ተረጋግጧል። እንግዲህ ያው እኔም እሷን ለማረጋጋት ብዬ ነው ወደ ኋላ የቀረሁት። በዋነኝነት ይኸውላችሁ የአንዳንድ ሰው ክፉ ነገር ለእህትም ይተርፋል። ይኸው እህቱን ብቻዋን አስቀራት። በስሜት ተነሳስቶ ፍቅረኛውን እንደዚህ በማድረጉ ብቻ ይኸው የሆነውን ተመልከቱ። ብቻ እንደዚህ የምታስቡ ሰዎች ካላችሁ እባካችሁ ተው፣ ይሄ ትክክል አይደለም። በመጠጥ ኃይል ተገፋፍታችሁ ፍቅረኛችሁን የሆነ ነገር የምታረጉ እንግዲህ አብራ የኖረች 4 ዓመት የኖረች እኮ ሴት የግድ አንድ ቤት አብራ መኖር አይጠበቅባትም። ፍቅረኛ ማለት ከእድሜዋ ላይ 4 ዓመቷን ቀንሳ የሰጠች ሴት ነበረች። ግን እንግዲህ እንደሰማችሁት ነው። ወደኋላ ስታፈገፍግ ራሷን ወሮራለች። ብቻ ለእሷም ነፍስ ይማር ማለት እንፈልጋለን። በዋነኝነት ቤተሰቦቿን ቢሆን ይህንን ነገር አያውቁ ይሆናል። ይህም እንዲነገራቸው እናደርጋለን። ፍትህም እንዲሰፍን እኛም ጥያቄያችንን እንጠይቃለን። የድምፅ ማስረጃ የምስል ማስረጃ ወስደን ለህግ እናቀርባለን። እህታችንም አብራን ከኛ ጋር መጣ። እንግዲህ ሄዳ ያለውን ነገር የነበረውን ነገር ሁሉ ታስረዳለች ማለት ነው። እሱ እንዳያውቅ ያው እኛም ቢሆን ጥረታችን ነው። እሷን ተጠቀመችበት በምንም ተአምር ሊያውቅ አይችልም። በዋነኝነት ግን ብቻ በጣም አስቸጋሪ ነው። አስቸጋሪ ጊዜ ላይ ነው የደረስን። እባካችሁት ወንድሞቼ ራሳችሁን ጠብቁ። እያያችሁት ነው እንግዲህ ሰው ባመነው ሰው ነው እየተከዳ ያለውና ሞር ይሄን ያክል ሰውን ማመኑ ነው ለጉዳት እየዳረገን ያለው። ይሄንን ነገራችሁን ቀንሱ። እኛም ሁልጊዜ የምንለው ነው በማሳሰቢያችን፣ ተንኮል ክፋትን በውስጣችሁ ያዘላችሁ ሰዎች ተዉ። ይሄ ለእናንተም ለሀገርም ለምንም አይጠቅምም። እሱን ማለት እፈልጋለሁኝ። በዋነኝነት ግን እባካችሁን ሁልጊዜም ከቅንነት ብዙ ነገር ነው የሚገኝ፣ ቅን ሁኑ ለማለት ወዳለሁ። እንግዲህ እዛም ሄደን ኤግዚቢት ለመያዝ እንሞክራለን ማለት ነው። እህቴ አይዞሽ፣ አንቺ መበርታት አለብሽ። እንድትበረች ነው እኛ የምንፈልገው። እሺ እንድትበረች ነው የምንፈልገው። በማንኛውም ነገር እንዳልኩሽ ከጎንሽ ነን። በቃ አንቺ ትክክለኛውን ነገር ነው ያደረግሽ። የሴትነት ትክክለኛ ነገር ነው። በቃ እሷ ተጎዳች፣ አንቺ ተጎዳሽ ማለት ነው። ስትንከባከብሽ ነበር እንደ እህት እንደ እናት ሄዳለች። እሱ ደግሞ እሷን መጥፎ ነገር አድርጎ እንዳልተሰማበት እንዲኖር ነበር የፈለገው። በዋነኝነት አንቺ ባታግዥን፣ እዚህ ማስረጃዎችን በካሜራ ባትይዥልን ምንም አናገኝም ነበር እና እሱም ከሀገር ሊወጣም ሊያመልጥ ነበረ። እንግዲህ ተደርሶበታል። በዋነኝነት የመጨረሻው 24ኛው ሰዓት ላይ ነው ሁሉ የተያዘው እንዳያችሁት ማለት ነው። ሲወጣ ከበር እየወጣ ነበረ። በእግዚአብሔር ቸርነት ተይዟል ማለት ነው። እኛንም
እንግዲህ ቀንቶናል። ብቻ ተመልካቾች ይህንን ቪዲዮ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰው አዳርሱ። ብዙ ሰው ማየት አለበት፣ እንደዚህ አይነት ነገር መተው አለበት። ይሄ ልማዱን ወንጀለኛ ሁሌም ቢሆን እውነት ትቀጥናለች እንጂ አትበጠስም ይባላልና ወንጀለኛም ሁልጊዜም ወንጀል ሰርቶ ተደብቆ አይቀርም ይገኛል። ስለዚህ ለብዙ ሰው ሸር እያደረጋችሁ ሳብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን፣ አበረታቱን። በቴሌግራም የመጣችሁ ሀሳብ አስተያየት መስጠት ትችላላችሁ። እናመሰግናለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላሙን